ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። ሰላም የሃሚንግ ስፖርት ዝግጅት ተከታታዮች፣ የአውሮፓ ሴቶች ቻምፒዮንስ ሊግ የሩብ ፍጻሜ ቀሪ ሁለት ጨዋታዎች በትናንትናው ዕለት ተደርጓል። በዚህም ወልፍስበርግ ከባርሴሎና፣ ማንቸስተር ሲቲ ከቼልሲ ያደረጉት ጨዋታ በተመልካቾች ዘንድ የሚጠበቅ ነበር። እኛም ሁለቱን ጨዋታዎች በሁለት የተለያየ ክፍል ራሳቸውን ችለው ከፍለን እና የምናቀርበው ነው የሚሆነው። የወልፍስበርግና የባርሴሎና ጨዋታ ቀደም ብሎ የተደረገ ሲሆን ምሽት 2:45 ላይ ነበር በኢትዮጵያ አቆጣጠር ጨዋታው የጀመረው። ይህ ጨዋታ የሴቶች እግር ኳስን የሚያስተላልፈው ዳዘን ስፖርት አስተላልፎት ነበር። በወልፍስበርግ ሜዳ ቮልስዋገን አሬና ስታዲየም በተደረገው በዚህ ጨዋታ ባርሴሎና ወልፍስበርግን በሜዳው 4-1 በሆነ ውጤት አሸንፏል። የመጀመሪያው የባርሴሎና ጎል የተገኘው በቡድን ስራ ውጤት ሲሆን የተከላካይ መስመር ተሰላፊዋ ስፔናዊቷ የመሃል ተከላካይ ኤሪን ፓራዴስ ለኖርዌይቱ አማካይ ለካሮሊን ግራሃም ሃንሰን እንደዚሁ አቀብላት። ካሮሊን ግራሃም ሃንሰን ለአይታና ቦንሜቲ ኳስ ያቀበለች ሲሆን አይታና ቦንማቲ 16:53 ለነበረችው ኢዋ ፓዮር ያቀበለችው ኳስ በወልፍስበርጓ ኔዘርላንዳዊ ተከላካይ ካትሊን ዲክስትራ ተነክቶ በራስ ላይ የተመዘገበ ጎል ሆኖ ለባርሴሎና የመጀመሪያ ጎል ሆኗል። በዚህ ጎልም ነበረ 1-0 እየመሩ ለረፍት የወጡት ባርሴሎናዎች። ከረፍት መልስ የባርሴሎና የመሃል ተከላካይ ኤሪን ፓራዴዝ በ50ኛው ደቂቃ ጎል አስቆጠረች። እንደዚሁ የክንፍ ተጫዋቿ ሳልማ ፓራሌሎ በ53ኛው ደቂቃ እንዲሁም የ18 ዓመቷ ስዊዘርላንዳዊት የአማካይ ስፍራ ተሰላፊ ሲድኒ ጆይስ ስከርተን ሊብ በ88ኛው ደቂቃ አራተኛውን የባርሴሎና ጎል አስቆጠረች። ይህች ተጫዋች የመጀመሪያ የቻምፒዮንስ ሊግም ጎሏ ሆኖ ተመዝግቦላታል። የወልፍስበርግን ብቸኛ ጎል ደግሞ ጀርመናዊቷ ጃኒና ማድሊን ሚንጌ ነበር ያስቆጠረችው። በስፔናዊ አሰልጣኝ ፒየር ሮሚዮ የሚመራው የባርሴሎና ሴቶች ቡድን 4-3-3 አስተላለፍ ይዞ ሲገባ በጀርመናዊ 36 ዓመት ወጣት ቶሚ ስትሮት የሚመራው የወልፍስበርግ ሴቶች ቡድን ደግሞ 3-4-3 አስተላለፍ በመጠቀም ነበር ወደ ሜዳ የገባው። በጨዋታው ባርሴሎና ፍጹም የበላይነት ነበረው በሁሉም ነገር። ይሄ በጨዋታውም ታይቷል። ቁጥራዊ መረጃዎችን ለማንሳት ያህል 27 የጎል ሙከራ አድርጎ ባርሴሎና 8ቱ ኢላማቸውን የጠበቁ ነበሩ። ከ8ቱ ደግሞ 3ቱ ጎል መሆን ችለዋል። ያው አንደኛው በወልፍስበርግ ተጫዋች ራስ ላይ የተቆጠረ ኳስ ስለሆነ ነው። በአንጻሩ የወልፍስበርግ ሴቶች ቡድን በ90 ደቂቃ ውስጥ 4 የጎል ሙከራዎች አድርጎ 2ቱ ብቻ ነበር ኢላማቸውን የጠበቁት። ከሁለቱም ነው አንዱ መቆጠር የቻለው። የኳስ ቁጥጥሩም ባርሴሎና 75%፣ ወልፍስበርግ 25% ሲሆን ባርሴሎና 702 የኳስ ቅብብል ሲያደርግ ወልፍስበርግ 239 የኳስ ቅብብሎች አድርጓል። ይሄም ከፍተኛ ልዩነት እንዳለ ያሳያል። የባርሴሎና ሴቶች ቡድን 89% የተሳካ የኳስ ቅብብል ሲያደርግ በ90 ደቂቃ ውስጥ የወልፍስበርግ ሴቶች ቡድን ደግሞ 72% ነበር። የአውሮፓ ሴቶች ቻምፒዮንስ ሊግ ባለቤት ባርሴሎና በዚህ መልክ ወልፍስበርግን ከፍተኛ የበላይነት ወስዶበት 4-1 በሆነ ውጤት በመጀመሪያው ሩብ ፍጻሜ ጨዋታ አሸንፎታል። በዚህ ጨዋታ ላይ ኢዋ ፓዮር እና ካሮሊን ግራሃም ሃንሰን የቀድሞ ክለባቸው ወልፍስበርግን ነበር የገጠሙት። ከባርሴሎና በኩል ተቀይረው የገቡትም እንደዚሁ ፍሪዶሊና ሩልፎን እና ኢንግሪድ አንጌንም እንደዚሁ የቀድሞ ክለባቸውን ገጥሟል ማለት ነው። ይህን ስንመለከት ደግሞ ባርሴሎና ከወልፍስበርግ በተለያየ ጊዜ ተጫዋቾችን አስፈርሞ ነበር ማለት ነው። የዚህ ጨዋታ ኮከብ ሆነ የተመረጠችው ኖርዌይቱ የባርሴሎና አማካይ ካሮሊን ግራሃም ሃንሰን ነች። የወልፍስበርጉ አሰልጣኝ ጀርመናዊው ቶሚ ስትሮት ከጨዋታው በኋላ እንደገለጸው ባርሴሎና ምን እንደሚመስል እናውቃለን። እኛ ዛሬ ጥሩ ብቃት አላሳየንም። ይህም እነሱ መልካም ጎናቸውን እንዲጠቀሙ አድርጓቸዋል። ዛሬ ትክክለኛ የጨዋታ ሚዛን ላይ አልነበርንም። ይሄም ዋጋ አስከፍሎናል ብሏል። ብቸኛውን የወልፍስበርግ ጎል ያስቆጠረችው ጀርመናዊቷ ጃኒና ሚንጌም ይህን ለመናገር ይከብዳል። በእርግጥ በመልስ ጨዋታው ነገሮችን ለማስተካከል እድሉ አለን። ነገር ግን ባርሴሎና በኳስ ቁጥጥር ከፍተኛ ብልጫ
ስላለው ከኛ ብዙ ነገር ይጠበቃል ስትል ሐሳቧን ገልጻለች። የባርሴሎና ሴቶች ቡድን ከሜዳ ውጭ ያደረጋቸውን 16 ጨዋታዎች አሸንፏል። በወልፍስበርግ ከሜዳው ውጭ ተሸንፎ የነበረው እንደ አውሮፓውያን አቆጣጠር በ2014 በአውሮፓ ሴቶች ቻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ጨዋታና በ2022 በተደረገው የአውሮፓ ሴቶች ቻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የሁለተኛው ዙር ጨዋታ ነበር ሁለት ጊዜ ተሸንፎ የነበረው። ባርሴሎና ወደ ግማሽ ፍጻሜ የሚገባ ከሆነ ደግሞ አዲስ ክብረ ወሰን ያስመዘግባል። ለ6 ተከታታይ ጊዜ ለአውሮፓ ሴቶች ቻምፒዮንስ ሊግ ግማሽ ፍጻሜ በመግባት ከሊዮን ጋር ይዞ የነበረውን ክብረ ወሰን ወደ 7 ከፍ ያደርጋል ማለት ነው። አጠቃላይ የሁለቱ ቡድኖች ጨዋታ በጣም ጥሩ ነበር። በተለይ በባርሴሎና በኩል ሲደረግ የነበረው እንቅስቃሴ ማራኪ ነው። ይህንን ጨዋታ ደግሞ የተለያዩ ስፖርቶችን ቢያስተላልፍም ለሴቶች እግር ኳስ ትኩረት የሚሰጠው ዳዘን ስፖርት አስተላልፎት ነበረ። የሃሚንግ ስፖርትን የተለያዩ ዝግጅቶች እንዲደርሷችሁ ሳብስክራይብ ማድረግ አትርሱ። እንደዚሁም ደግሞ ላይክ እና ሼር በማድረግ ለሌሎች አጋሩ። የማንቸስተር ሲቲን እና የቼልሲን በአውሮፓ ቻምፒዮንስ ሊግ ያደረጉትን ጨዋታ ደግሞ ለብቻው የምንመለከተው ይሆናል። መልካም ጊዜ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።